ሰላም ኢትዮጵያውያን ኤርትራውያን በምድር ሁሉ ላላችሁ ሰላም ላችኋለሁ። በድምጽ ያው ሰምታችሁኝ አታውቁምና ባለፈው ጊዜ ሚስቴክሊ ዲሌት ሆነብኝ ነበርና ለዛ ነው እንደገና መልእክት ላስተላልፍላችሁ እንደ እናት ማለት ነውና በኢሮፕ ላላችሁ፣ በካናዳ፣ በአሜሪካ ላላችሁ፣ በአውስትራሊያ የትም ቦታ ላላችሁ በተለይ ይሄ ኦክቶበር የሚባለው ወር በጣም መጥፎ ወር ነው። ይሄ የሞት ስፒሪት የሚመለክበት ነው በዚህ በውጭ ሀገር ማለት ነውና ባካችሁ ተጠንቀቁ። በዛ ላይ ደግሞ ካንዲ ያሉ የሚሰጡትን ካንዲ በትምህርት ቤትም በምንም ይዘው የሚመጡትም የምትገዙትንም ካለ ፕሊዝ ተጠንቀቁ ለማለት ፈልጋለሁ። አንደኛ ነገር በካንዲ ውስጥ ድራግ ነገር ይጨምራሉ እና በጣም ከባድ ጊዜ ላይ ነው ያለነው እንደ ወላጅ ማለት ነውና በጣም ተጠንቅቃችሁ እንትን በሉ። እንደኔ ደግሞ ባታመልኩ ልጆቻችሁን ወደዚህ አይነት ነገር ፓርቲሲፔት እንዳያደርጉ ብትረዷቸው ብዬ እላለሁኝ። ምክንያቱም በጣም ስፒሪት ጋር ይገናኛል። ይሄ ከጨለማው አሰራር ጋር የተገናኘ ስለሆነ ፕሊዝ ተጠንቀቁላቸው። ውጭ ወጥተው አይሄዱ። ይሄ ነጮች እንደሚያደርጉት ወጥተው ልጆቻቸው በየቤቱ ሄደው ካንዲ ልመና ማለት እንትን የሆነ ባህል አላቸው የሚያስጠላ ማለት ነውና ፕሊዝ ልጆቻችሁን ተጠንቀቁ። በዚህ አጋጣሚ ልጆችንም እየሰረቁ ነው ያሉት። እግዚአብሔር ልጆቻችንን ይሸፍንልን፣ በደሙ ይጠብቅልን። ከባድ ጊዜ ነውና እንደ እናት የተሰማኝን ነገር ላካፍላችሁ ብዬ ነው። እና ከወደዳችሁ ብርቱካን መኮንን ብላችሁ በዩቲዩብ ነው እናወራለን፣ ብዙ ነገር አብረን ማማራለን እና ፕሊዝ ተጠንቀቁ ለልጆቻችሁ። ምክንያቱም አደራ እግዚአብሔር ሰጥቶናል፣ ለኛ ነው ኃላፊነቱን የሰጠው እግዚአብሔር። ልጆች ሲሰጠን ኃላፊነት ነው ብዬ ስለማምን ነውና ልንጠነቀቅላቸው ይገባል። በተቻለ መጠን ከእግዚአብሔር በታች ዋናው እሱ ነው፣ ዋናው እግዚአብሔር ነው የሚጠነቀቅልንና ከእግዚአብሔር በታች ደግሞ እኛ ኃላፊነት አለብን በሚያደርጉት ነገር። ትምህርት ቤት ሄደው እስከሚመጡ ከመጡም በኋላ ምን እንደገጠማቸው፣ በተለይ ደግሞ በጥቁርና በነጭ መካከል ያለው ልዩነት ታውቃላችሁና ፕሊዝ ተጠንቀቁ ለልጆቻችሁ ብዬ እመክራለሁኝ። አደራ እላችኋለሁ። የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሁላችሁም በዓለም ጥግ ዙሪያ ያላችሁ በሙሉ እግዚአብሔር ይጠብቀን። በሌላ ደግሞ ብቅ እላለሁኝ። ሰላም ቆዩኝ። እጅግ በጣም አመሰግናለሁ ላዳመጣችሁኝ። እግዚአብሔር ባርካችሁ።